ግንቦት 13 1983 ዓመተ ምህረት ኢትዮጵያ ሲመሯት የነበሩት መሪ ወደ መንበረ ስልጣናቸው ከወደ በረሃ ተነስቶ ጫካና ሸለቆ አቋርጦ የመጣው ኃይል በቅርብ ርቀት ላይ መሆኑን ሲያጤኑ ከጦሩ ጋር እስከ መጨረሻው አንድ ጥይት እስኪቀረን እንፋለማለን ሲሉ የነበሩት መሪ ጄኔራሎቻቸውንና ከፍተኛ የጦር መኮንኖቻቸውን ሕይወት እየገበሩ የነበሩ ወታደሮቻቸውን ከዛም በላይ ሀገራቸውን ጥለው ኮበለሉ። ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ታማኝ የጦር አባላት እስከ መጨረሻዋ የደም ጠብታ ተፋልመው መጣ የተባለው ለፖለቲካና ለሀገር መምራት አዲስ የሆነው ኃይል ግንቦት 20 1983 ዓመተ ምህረት ሀገሪቱን ተቆጣጠረ። የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት ይህ ራሱን የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ብሎ የሰየመ ኃይል እሱ እንደሚለው በህዝብ ማወያየት ሰበብ ህገ መንግስት አርቅቆ ስልጣን በህዝብ ድምጽ የበላይነት ብቻ ይሆናል የሚል ፕሮፓጋንዳ ነዛ። ኢትዮጵያ ይህንን ምርጫ የተባለ በትጥቅ ትግል ሳይሆን ህዝቦች በካርድ የሚወክላቸውን ተወካዮቻቸውን በድምጽ ብልጫ ሀገርን የሚመራ አካል የመምረጥን ሁኔታ በገበታ ሳይሆን በማንኪያ የመቅመስ ያህል ሙከራ ጀመረች። የመጀመሪያው 1987 እንደ ቤተ ሙከራ ላገለገለው ለዚህ ምርጫ 43 የፖለቲካ ፓርቲዎች፣ 47 የግል ተወዳዳሪዎች፣ 21.3 ሚሊዮን በላይ በመራጭነት የተመዘገበ ህዝብ እንደነበር ሲነገር እንዲሁ የሽግግር ጊዜ አገዛዙን ወደ መሰረት ወዳለውና ቋሚ ወደ ሆነ መንግስት ለመለወጥ የተደረገ ምርጫ እንጂ ህዝቡም በለውጥ ሽታ ያልታወደ እንደነበር ታሪክ አስቀምጦታል። ሁለተኛው የ1992 ዓመተ ምህረት ምርጫ ሲሆን 21.6 ሚሊዮን በላይ ህዝብ ልምረጥ ብሎ 19.6 ሚሊዮን በላዩ ተሳትፎበታል። ስልጣኑን ያደላደለው መንግስት በስልጣኑ ትንኝ እንኳን የመጣበት ሳይመስለው ቀጥሏል ምርጫውን አሸንፊያለሁ ብሎ። አራተኛውና የግንቦት ጠባሳ ሆኖ ያለፈው ምርጫ 97 ነው። ግንቦት 7 1997 ዓመተ ምህረት ከመቼውም ጊዜ በላይ የተቃዋሚ ፓርቲዎች ብስለት በተሞላበት ክርክር የተሳተፉበት፣ ቅንጅትና ህብረት የተሰኙ ፓርቲዎች ገነው የወጡበት 22.6 ሚሊዮን በላዩ መርጧል የተባለለት ምርጫ። ይህ ምርጫ ተደላድዬ ተቀምጫለሁ ላለው የኢህአዴግ መንግስት አስደንጋጭ ነገርን ፈጠረ። ገና ምርጫው ሳይከናወን ከክርክርና የውይይት ወቅት ጀምሮ የምርጫው ዝግጅትም እንዳስደነገጠው ያስታውቅ ነበር። የጦዘ የፓርቲ አመራሮች ክርክር ህዝቡን የበለጠ አነቁት። ማን የተሻለ ሀገር ይመራል የሚለውን መብትና ዲሞክራሲ የሚባሉትን ከመሞከር ወደ መተግበር የተሸጋገረበት ዕለት ግንቦት 7 1997 ዓመተ ምህረት ኢትዮጵያ ሶስተኛውን ሀገራዊ ምርጫን ለማከናወን ሽር ጉድ ስትል ከርማለች። ህዝቡ በሌሊት በየምርጫ ጣቢያው ተሰልፎ እስከ ምሽት ይበጀኛል ያለውን ሲመርጥ ውሏል። የዛ ጊዜ የምርጫ ሁኔታና በህዝቡም ዘንድ የመምረጥ ፍላጎት ታይቶ አይታወቅም ይባልለታል። ብቻ በህዝቡ ውስጥ ታፍኖ የቆየው አዲስ የፖለቲካ ስርዓት ፍለጋ በድንገት ፈንድቷል። ግንቦት 7 1997 ዓመተ ምህረት ምሽት የወቅቱ የኢፌድሪ ጠቅላይ ሚኒስትር መለስ ዜናዊ ለህዝባቸው የማስጠንቀቂያ መልእክት በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲስተጋባ አደረጉ። የህግ አስከባሪ ኃይሎች በሙሉ በአንድ እዝ ስር መግባታቸውና ተጠሪነታቸው ለራሳቸው እንደሆነ ከግንቦት 8 1997 ዓመተ ምህረት ጀምሮ ለአንድ ወር ከቤት ውጪ የሚደረጉ ስብሰባዎች መከልከላቸውን፣ የህዝብን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ መመሪያውን ተላልፎ በሚገኝ አካል በጸጥታ አስከባሪዎች ጥብቅ እርምጃ እንዲወሰድ መመሪያ መተላለፉን ከአንደበታቸው ተደመጠ። አስከባሪ ኃይሎች በሙሉ
በአንድ እዝ ስር ገብተው ተጠሪነታቸው ለጠቅላይ ሚኒስትሩ እንዲሆን ተደርጓል። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። የህዝቡን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ ይህን መመሪያ ተላልፎ በሚገኝ ክፍል ላይ የጸጥታ አስከባሪ ኃይሎች ጥብቅ እርምጃ እንዲወስዱ መመሪያ ተላልፏል። እንግዲህ ግንቦት 7 ነፃና ፍትሃዊ ነው የተባለው ህዝቡ በነቂስ ወጥቶ በካርዱ ያሻውን የመምረጥ መብቱን የተጠቀመበት የምርጫ ውጤት በማግስቱ ግንቦት 8 1997 ምሽት በመገናኛ ብዙሃን ምርጫ ቦርድ ሳይሆን ራሱ ኢህአዴግ ከአዲስ አበባ በስተቀር በምርጫ በተወዳደረባቸው ስፍራዎች ሁሉ ማሸነፉን፣ ለዚህም መንግስት የመመስረቻ ድምፅ ማግኘቱን አወጀ። የወቅቱ ዋነኛ ተፎካካሪ የያኔ ተቃዋሚዎች ቅንጅትና ህብረት ኢህአዴግ ስለማሸነፉ ሲገልጽ የምርጫ ቦርድ ኃላፊነት ተነፍጎ ራሱ አሸንፊያለሁ በማለቱ ቅሬታቸውን በማውገዝ አንጸባርቀው በምርጫ ውጤት ከፍተኛ የህዝብ ተወካዮች ምክር ቤት ወንበር እያገኙ እንደሆኑ ገልጸው ነበር። መንግስታዊ ስልጣን መያዝ የሚያስችል ሁኔታ ላይ መድረሳቸውን ገለጹ። የምርጫ ውጤት በመግለጽ ረገድ የሚሰሙ ውጤቶች ገዢው ፓርቲን ይበቃኛል፣ አዲስ አመራር እሻለሁ የሚል የህዝብ ድምፅ ነበርና በየጊዜው ከያቅጣጫው ይሰሙ የነበሩ የምርጫ ውጤቶች አስደንጋጭ እየሆኑ መጡ። ምክንያቱም ኢህአዴግ ለምርጫ እጩ ያደረጋቸው ከፍተኛ ባለስልጣናት ሁሉ በየተወዳደሩበት የምርጫ ክልል በድምፅ ተበልጠዋልና ውጥረት ነገሰ። መሸነፉን ያመነው ነገር ግን አሸንፊያለሁ ያለው ኢህአዴግ በውጥረቱ የተለያዩ ውሳኔዎችን አሳለፈ። የኦሮሚያ ክልል መንግስት መቀመጫ ከአዳማ ወደ አዲስ አበባ ያኔ ነው የተዘዋወረው። የፓርላማ አሰራር የሚቀይሩ ደንቦች፣ የአዲስ አበባ ፖሊስ፣ የትራንስፖርት ቢሮ፣ የገቢዎች ቢሮና መሰል ተቋማት ተጠሪነታቸው ከአዲስ አበባ መስተዳድር ወደ ፌዴራል ተዘዋወረ። በአዲስ አበባ በምርጫ እንዳሸነፉ የተረጋገጠው የቅንጅት ፓርቲ ተወካዮች ያሸነፉበትን የከተማ መስተዳድር ቦታ ተረክበው ፖለቲካዊ ተግባራቸውን እንዳይከውኑ እነዚህ መመሪያዎች ግዙፍ እንቅፋት ፈጠሩ። ይህኔ ህዝቡ ድምፅ የሰጠው ፓርቲ ቦታውን ተረክቦ ስራ እንዳይጀምር የሚደረገው ሴራ ስሜቱን ይበልጥ እያገነፈለ መጣ። ያኔ የአዲስ አበባ ዩኒቨርሲቲ ተማሪዎች የተቃውሞ ድምፅ ማሰማት ጀመሩ። ይህንን የምርጫ ድምፅ ማጭበርበር ወይም ስርቆት ተንተርሶ ጥያቄያችን ሰላማዊ እንጂ ህገወጥነት አይደለም፣ ዲሞክራሲን በመብታችን እናስከብራለን፣ ጠብ መንጃ ህዝብ አይገዛም እና የመሳሰሉት መፈክሮች በአዲስ አበባ ዩኒቨርሲቲና በሌሎች የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ተስተጋባ። የዚህ የፍትህ ጥያቄያዊ መፈክር ምላሽ ግን ከባድ ሆነ። ግንቦት 7 1997 ዓመተ ምህረት ምሽት ጠቅላይ ሚኒስትሩ መመሪያውን ተላልፎ በሚገኝ አካል በጸጥታ አስከባሪዎች ጥብቅ እርምጃ እንዲወሰድ ያስተላለፉት ትዕዛዝ በአዲስ አበባ ዩኒቨርሲቲ ተማሪዎች ላይ ተግባራዊ ሆነ። ድምፃቸውን ላሰሙ ሁሉ ዱላ ምላሽ ሆነ። ከዱላው ባሻገር በተዘጋጁ ተሽከርካሪዎች እየተጫኑ ወደ ሰንዳፋ ተወሰዱ። ይህንን ድርጊት ያስተዋሉ ተማሪዎችም ሆነ ወደ ሰንዳፋ እየተጋዙ መሆናቸውን የተመለከቱ የኮተቤ አካባቢ ነዋሪዎች ጉዳዩን በዝምታ አላለፉም። የተቃውሞ ድምፅ አሰሙ። በዚህም ከፖሊስ ጥይት አዘል ምላሽ ማትረፋቸው የ18 ዓመቷ ሽብሬ ደሳለኝ እንድትገደል ምክንያት ሆነ። የሰው ሕይወትን የማጥፋት አንድ እርምጃም ተጀመረ። ነገሮች እየጦፉ መጡ። ሕይወት ሲጠፋ የፖሊስ አባላትና ተሽከርካሪዎች ላይ ጭምር ጉዳት ማድረስ አጸፋ ሆነ። ግጭቱ ጦዘ። ያኔ ግንቦት 30 1997 ዓመተ ምህረት የምርጫ ድምፃችንን ገዢው ፓርቲ ነፍጎናል፣ ስለዚህ የተቃውሞ አንዱ አካል የሆነውን የሥራ ማቆም አድማ ልናደርግ ይገባል የሚል የአድማ ጥሪ በጥቂት አካባቢዎች ተበተነ። ለመላው ሰራተኞች፣ የትራንስፖርት
ማህበራትና ሾፌሮች፣ ለባንክ ሰራተኞችና በውጭ ድርጅት ውስጥ ለሚሰሩ እንዲሁም በጥቅሉ ለመላው ኢትዮጵያውያን ነው። ግንቦት 30 1997 ለሰኔ 1 1997 ዓመተ ምህረት የሥራ ማቆም አድማው የተጠራው። ጠሪው ግን ማን እንደሆነ አልታወቀም። እንዲሁ ወረቀቱ በጥቂት ስፍራዎች ተበተነ እንጂ። ግንቦት 7 1997 ዓመተ ምህረት ሀገራዊ ምርጫ ተጭበርብረዋል በሚል በ27ኛው ቀን የአዲስ አበባ ዩኒቨርሲቲ ተማሪዎች ተቃውሞ በማሰማታቸው በፖሊስ ኃይል ወደ ሰንዳፋ ፖሊስ ማሰልጠኛ በተጋዙ ማግስት ነው ይላሉ ይህ የሥራ ማቆም አድማ ጥሪ የተበተነው። በነገራችን ላይ በወቅቱ ምርጫ አሸነፈ የተባለው የቅንጅት ፓርቲ በዚህ የሥራ ማቆም አድማ ጥሪ ወረቀት ላይ እጁ እንደሌለበት ገልጿል። አንዳንዶች ደግሞ ጉዳዩን ለማጦዝ ከመንግስት አካላት ለሴራ የተበተነ ወረቀት ነው ያሉም ነበሩ። እንግዲህ በዚህ ግንቦት 30 1997 በተበተነው የአድማ ጥሪ ምክንያት ሰኔ 1 1997 የትራንስፖርት እንቅስቃሴ ቆመ። ከተማዋ ጭር አለች። ይህ ደግሞ የህዝብና የመንግስታዊ የጸጥታ አካላትን ፍጥጫ ከፍ ከማድረግ ባሻገር ወደ ግጭት አሸጋገረው። የህዝብ ድምፅ ይከበር ላሉ ትጥቅ አልባ ናቸውና የድንጋይ ውርወራ አቅም ብቻ ለነበራቸው ወጣቶች አደገኛ ቦዘኔ በሚል በተለጠፈ ስያሜ ለድንጋይ ውርወራው የፖሊስ አጸፋዊ ምላሽ ጥይት ሆነ። ነገሮች ጦዙ። ከዛም በላይ በየአቅጣጫው ቶክስ፣ በየአቅጣጫው ድምጻችን ይከበር የሚሉ የወጣቶች ተቃውሞ ተበራከቱ። 60 ያህል ሰዎች ያን ጊዜ ተገደሉ። አረ እንዲያውም ከተገደሉት 60 ሰዎች መሃል የ14 ዓመቱ ታዳጊ ነብዩ አለማየሁ ከትምህርት ቤት ሲመለስ በፖሊስ በተተኮሰ ጥይት መገደሉ ለህፃናት ርህራሄ አለመኖር የታየበት ነበር። ፍቃዱ ይልማና አብርሃም ይልማ የ22 እና የ16 ዓመት ወጣቶች ሲሆኑ በሰኔ 1 1997 የተገደሉ ወንድማማቾች ናቸው። ልጆቻቸውን በሁኔታው ያጡት እናታቸው ወይዘሮ እቴነሽ ገብሬ የፖሊሶችን ድርጊት ለጋዜጠኞች ሲገልጹ ፖሊሶች ለቀስተኛውን ጭምር በጥይት መበተናቸውን፣ ቀባሪ ወጣቶችን ማሰራቸውንና በጭካኔ መደብደባቸውን ተናግረው ነበር። የፈለጋችሁትን ምረጡ ካሉ በኋላ ልጆቻችን የተገደሉበት ምክንያት አልገባሽ ብሎኛል። የ22 እና የ16 ዓመት ልጆቼን አንዱን በአንዱ ላይ ደርበህ ምታው ብለው ገደሉብኝ በማለት የተናገሩት የእናት ቃል የሁኔታውን አሳዛኝ የግፍ ታሪክ ያመላክታል። በዚህ ሁኔታ በሀገሪቱ ተከስቶ የነበረውን ውጥረት ለማስተካከል በሚል ከውጭ ሀገር የመጡ ልዑካን በተገኙበት በመንግስትና በተቃዋሚዎች መካከል ስምምነት ቢፈረምም ችግሩን ማስቆም ከባድ ሆኖ ነበር ያለፈው። ከ14 ዓመት ሕፃን እስከ 69 ዓመት ግለሰብ 60 ያህል ሰዎች የተገደሉበት ሰኔ 1 1997 ዛሬ ላይ ሲታወስ፣ በኋላም በጥቅምትና ህዳር 1998 ተጨማሪ 139 ሰዎች ከዚሁ የምርጫና የድምጻችን ይከበር ጉዳይ ጋር ተያይዞ በመንግስት የጸጥታ አካላት እርምጃ እንደተወሰደባቸው ሳይዘነጋ ነው። በጥቅሉ 199 ሰዎች ሲገደሉ 763 ሰዎች ቆስለዋል። 456ቱ ከባድ ጉዳት አጋጥሟቸዋል። የጦር መሳሪያ ያልያዙ ወጣቶች የደረሰባቸው ከባድ ግፍ። የተቋቋመው አጣሪ ኮሚሽን መንግስት የወሰደው እርምጃ ተመጣጣኝ አይደለም ቢልም ከወደ ገዢው ፓርቲ ወገን ግን ተመጣጣኝ ነው እንዲል ሲገደድ እንደነበር መረጃዎች ወጥተዋል። ምርጫው ነፃና ፍትሃዊ ነው፣ ያሻችሁን ምረጡ ተብሎ ከምርጫ በኋላ ድምፅ መንፈግ ማጭበርበር ሳያንስ ድምፃችን ይሰማ ድምፃችን ይከበር ላለ ወጣት የጥይት ምላሽ የተሰጠበት ሰኔ 1 1997 የግፍ ቀን ልክ የዛሬ 19 ዓመት
ሰኔ 1 1997 ኢትዮጵያ በተለይም አዲስ አበባ በመንግስት ማናለብኝነት ህዝቡ ማቅ የለበሰበት ዕለት፣ ለተጠያቂነት ምላሽ ያጣው አንገት አስደፊ ታሪክ። በየአጋጣሚው ጥቁር ጠባሳ እየጣሉ የሚገኙ ታሪኮች የበረከቱባት ሀገራችን የጸና ሰላሟ የሚመጣበትን ቀን እንናፍቃለን።